ሰላም ጤና ይስጥልን ውድ ሐምራ ቤተሰቦቻችን የዕለተ ሐሙስ የዜና ሰዓታችን ላይ ደርሰናል። ዛሬ በሰፊ የምንዳስሳቸው ዋና ዋና አጀንዳዎች በትግራይ ክልል ውስጥ በመንግስት መዋቅር ላይ የተፈጠረው ከባድ የፖለቲካ ውጥረትና በመካከለኛው ምስራቅ እየተካሄደ ስላለው ውስብስብ የጦርነት መሳሪያና የጂኦፖለቲካ ሽኩቻ ላይ ትኩረት እናደርጋለን። የና አካውንት እስከ መጨረሻው ድረስ ሰብስክራይብ ማድረግ አብራችሁን ቆዩ። ወደ ቀዳሚው ዜና ስናልፍ በትግራይ ክልል ጊዜያዊ አስተዳደርና በህወሓት መካከል ያለው ስልጣን ሽኩቻ ወደ አዲስ ምዕራፍ ተሸጋግሯል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በሰጡት አጣዳፊ መግለጫ ህወሓት በአክሱም ባደረገው ስብሰባ ነባሩ መንግስት ይመለስ በሚል ያሳለፈው ውሳኔ እንደ ጥፋት ውሳኔ በጽኑ ተቃውሞታል። ጄኔራሉ ይህን ውሳኔ መፈንቅለ መንግስት በመፈረጅ በነጫንቃ ላይ እንደፈለጉ ሊወስኑ የሚችል አካላት ሊኖር አይችልም በማለት ግልጽ ማስጠንቀቂያ ሰጥተዋል። ጄኔራሉ አክለው ከፕሪቶሪያ ስምምነት ውጭ የሚደረግ ማንኛውም እንቅስቃሴ የትግራይ ህዝብ ለሌላ ግጭት የሚዳርግ መሆኑን በማንሳት የክልሉ ህዝብ ከመንግስት አቅጣጫ ውጭ እንዳይደናገር መልእክታቸውን አስተላልፈዋል። ወደ ቀጣዩ ዜና ስናልፍ ዓለም በአንድ ትልቅ የመሳሪያ ኃይል መተንፈሻው ድማ ውስጥ መሆኗ ታውቋል። በመካከለኛው ምስራቅ ኢራን ባሊስቲክ ሚሳኤል እና የድሮን ክምችቷን በከፍተኛ ፍጥነት መልሳ ለመገንባት ጥረት እያደረገች መሆኗ ታውቋል። የኢራንን መሳሪያ አቅም በማጎልበት ሂደት ድጋፍ አደረጉ ባላቸው 14 ግለሰብና ድርጅቶች ላይ አዲስ ማዕቀብ መጣሉን ይፋ አድርጓል። ሆኖም የነገሩ ሚስጥር ያለው እዚህ ጋር ነው። ኢራን ይህንን ስታደርግ አሜሪካ በበኩሏ በዓለም ዙሪያ ባሉ የተለያዩ ቀጠናዎች በተሳተፈችባቸው ግጭቶች ምክንያት የመሳሪያ ክምችቷ እየተመናመነ መምጣቱን በሰፊው የተነገረ ይገኛል። በተለይም እንደ CNN ባሉ ዓለም አቀፍ ብዙሃን እየወጡ ያሉ ዘገባዎች እንደሚያሳዩት የአሜሪካ የረቀቁ ኢንተርሴፕተር ሚሳኤሎች ክምችት በከፍተኛ ሆኖ መቀነሱ ታውቋል። ይህ ማለት አሜሪካ መሳሪያ ጨርሳለች ማለት ባይሆንም በአሁኑ ሰዓት የሚመረተው መሳሪያ ፍጥነትና እየተጠቀመችበት ካለው መጠን ጋር ሲነጣጠር በጣም ዘገምተኛ ነው ተብሏል። ይህ ፔንታጎን ዘንድ ከፍተኛ ስጋት የፈጠረ ሲሆን እንደ ባለሙያዎች ግምት የአሜሪካ የረቀቁ ሚሳኤሎች ክምችት ካለው አቅም አንጻር ወደ 35 እስከ 45 ገደማ ወርዷል ተብሏል። ይህ ደግሞ አገሪቱን ለቀጠና ወታደራዊ ዝግጅት ፈተና ውስጥ ሊከታት እንደሚችል እየተነገረ ነው። አስቸጋሪ ወቅት ውስጥ ሆና የአሜሪካ መከላከያ ሚኒስቴር ቤት ፔንታጎን የባህር ኃይል ኃላፊያቸውን ጆን ፊላንን ከኃላፊነታቸው አሰናብተዋል። ፊላን በቅርብ ወራት ውስጥ በትራምፕ አስተዳደር ከተሰናበቱ ከፍተኛ ወታደራዊ መሪዎች አንዱ ሆነዋል። ይህም በአሜሪካ ወታደራዊ አመራር ውስጥ የታየ ያለው ትልቅ ለውጥ ያሳያል ተብሏል። ሰዎቻችን ዛሬ ያስኩላችሁ መረጃዎች እነዚህን ይመስሉ ነበር። በቀጣይ አዳዲስ መረጃዎችን ስንለቅ ቀድመው ወደ እናንተ እንዲደርሱ የና አካውንት ሰብስክራይብ ማድረግ አትዘንጉ።